ሰላም የተከበራችሁ የተወደዳችሁ የስለ ምግብ ሚዲያ ቤተሰቦች እንዴት ናችሁ? የተከበራችሁ አድማጭ ተመልካቾቼ በዛሬ ቆይታችን የምናየው አንድ ሰው የስኳር በሽታ ተጋላጭነት ካለበት ወይም ደግሞ የስኳር በሽታ ከያዘው ሊመገባቸው የሚገቡ ምግቦችን ይሆናል ማለት ነው። እንደሚታወቀው የስኳር በሽታ ብዙ ሰዎችን የሚያጠቃ የስኳር በሽታ ላለባቸው ሰዎች የደም ስኳር መጠንን መቆጣጠር እጅጉን አስፈላጊ ነው። የስኳር በሽታ ላለባቸው ሰዎች አንዳንድ ምግቦች ከፍተኛ ፕሮቲን፣ አነስተኛ የስኳር ያላቸው ጠቃሚ ናቸው። አመጋገቦ የስኳር በሽታን በመከላከልና በመቆጣጠር ረገድ ትልቅ ሚና ይጫወታል። ሁለቱም አይነት ስኳር 1 እና ስኳር 2 ህመምተኞችን ምርጥ ምግቦች መመገብ እንዳለባቸው ይነገራል። ስለዚህ ከዚህ በመቀጠል ምናያቸው ለነሱ ተስማሚ የሆኑ ምግቦች ምን እንደሆኑ ይሆናል ማለት ነው። አንደኛ ላይ የምናገኘው ስብ ያለው አሳ ነው። ሳልሞን፣ ሰርዲን፣ ሄሪንግ፣ አንቾቪ፣ ማርኪል ለልብ ጤና ትልቅ ጠቀሜታ ያላቸው የኦሜጋ 3 ፋቲ አሲድ፣ ዲኤኤ እና ኤፒኤ ምንጭ ሲሆኑ አሳ ከፍተኛ ጥራት ያለው ፕሮቲን ምንጭ ነው። ይህም የሙሉነት ስሜት እንዲሰማዎት እንዲሁም ደግሞ የደም ስኳር መጠን እንዲረጋጋ ይረዳል። እነዚህን ቅባቶች አዘውትሮ ማግኘት በተለይ የስኳር ህመም ላለባቸው ሰዎች ለልብ ህመም እና ለስትሮክ ተጋላጭነት በጣም አስፈላጊ ነው። ጥናቶች እንደሚያመላክቱት የሰባ አሳን አዘውትሮ የሚመገቡ ሰዎች እንደ ልብ ድካም ያሉ ድንገተኛ የልብ ህመም የመጋለጥ እድላቸው አነስተኛ እንዲሁም ደግሞ በልብ በሽታ የመሞት እድላቸው ዝቅተኛ መሆኑን ያሳያል። ጥናቶች እንደሚያሳዩት የሰባ አሳ መመገብ የደም ስኳርን ለመቆጣጠር ይረዳል። ከመጠን ያለፈ ውፍረት ያለባቸው 68 ጎልማሶችን ያሳተፈ ጥናት እንደሚያሳየው የሰባ አሳን የበሉ ከምግብ በኋላ የደም ስኳር መጠን ላይ ጉልህ የሆነ መሻሻሎች ነበራቸው ብሎ መናገር ይቻላል ማለት ነው። ስናጠቃልለው የሰባ አሳዎች ኦሜጋ 3 ፋቲ አሲድን ይይዛሉ። ይህም እብጠትና ሌሎች ለልብ ህመምና ለስትሮክ የሚያጋልጡ ሁኔታዎችን ይቀንሳል። በተጨማሪም በጣም ጥሩ የፕሮቲን ምንጭ ነው። ይህም ለደም ስኳር ቁጥጥር እጅጉኑ አስፈላጊና ወሳኝ ነው ብሎ መናገር ይቻላል ማለት ነው። ሁለተኛ ላይ የምናገኘው አረንጓዴ ቅጠላማ አትክልቶች በጣም ገንቢና ዝቅተኛ የካሎሪ ይዘት አላቸው። በተጨማሪም በቀላሉ ሊፈጩ የሚችሉ ካርቦሃይድሬትስ ወይም ደግሞ በሰውነት ውስጥ የሚወሰዱ በደም ውስጥ ያለውን የስኳር መጠን በእጅጉን አይጎዱም። ስፒናች፣ ጎመንና ሌሎች ቅጠሎች ቫይታሚን ሲን ጨምሮ በርካታ ቪታሚኖችና ማዕድናትን ምንጭ ናቸው ማለት ነው። አንዳንድ መረጃዎች እንደሚያሳዩት የስኳር በሽታ ያለባቸው ሰዎች የቫይታሚን ሲ መጠን ዝቅተኛ የስኳር በሽታ ካለባቸው ሰዎች እንዲሁም ደግሞ ለቫይታሚን ሲ ከፍተኛ ፍላጎት ሊኖራቸው ይችላል። ቫይታሚን ሲ እንደ ኃይለኛ አንቲኦክሲዳንት ሆኖ የሚያገለግል ሲሆን እንዲሁም ደግሞ ጸረ አልባነት ባህሪ አለው። ቫይታሚን ሲ የበለጸጉ ምግቦችን መመገብ የስኳር ህመም ያለባቸው ሰዎች የሴረም ቫይታሚን ሲን መጠን እንዲጨምሩ እንዲሁም ደግሞ እብጠትና ሴሉላር ጉዳቶችን እንዲቀንሱ ይረዳል ማለት ነው። እንዳጠቃላይ ስናየው ቅጠላማ አረንጓዴ አትክልቶችን እንደ ቫይታሚን ሲ ባሉ ንጥረ ነገሮች የበለጸጉ ናቸው። እንዲሁም ደግሞ የልብና የአይነውን ጤና የሚከለክሉ ጸረ ኦክሲዳንትስ ናቸው ብሎ መናገር ይቻላል ማለት ነው። ሶስተኛ ላይ የምናገኘው አቮካዶ ከ1 ግራም ያነሰ ስኳር፣ ጥቂት ካርቦሃይድሬትስ፣ ከፍተኛ ፋይበርና ጤናማ ቅባቶች አሉት። ስለሆነም የደሞን የስኳር መጠን ያሳድጋል ብለው መጨነቅ የለበትም። አቮካዶ ፍጆታ ከተሻሻለው አጠቃላይ የአመጋገብ ጥራትና የሰውነት ክብደት እንዲሁም ደግሞ የሰውነት ብዛት መረጃ ጠቃሚ ቢኤምአይ ጋር የተቆራኘ ነው። ይህም አቮካዶ የስኳር በሽታ ላለባቸው ሰዎች ተስማሚ የሆነ መክሰስ ያደርገዋል። በተለይም ከመጠን ያለፈ ውፍረት ለስኳር ህመም የመጋለጥ እድልን ይጨምራል። አቮካዶ የስኳር በሽታ ለመከላከል ልዩ ባህሪያቶች ሊኖረው ይችላል። እንደ አውሮፓውያን አቆጣጠር በ2019 በተደረገ ጥናት አቮካቲን ቢ ወይም አቦቪ በአቮካዶ ውስጥ ብቻ የሚገኘው የስብ ሞለኪውል በአጥንት ጡንቻዎች እንዲሁም ደግሞ ፓንጋሮች ላይ ያልተሟላ ኦክሳይድ የሚከለክል ሲሆን ይህም ኢንሱሊን መቋቋም ይቀንሳል። በአቮካዶና በስኳር በሽታ መካከል ግንኙነት ለመፍጠር ተጨማሪ የሰዎች ጥናቶች እንደሚያስፈልጉ በዘርፉ ያጠኑ ባለሙያዎች ይጠቁማሉ። እንዳጠቃላይ ስናየው አቮካዶ ከ1 ግራም ያነሰ ስኳር ይይዛል። እንዲሁም ደግሞ ከአጠቃላይ የአመጋገብ ጥራት ጋር የተያያዘ ነው። አቮካዶ የስኳር በሽታ ለመከላከል ልዩ ባህሪያቶች ሊኖረው ይችላል ማለት ነው። አራተኛ ላይ የምናገኘው ባቄላ ዋጋው ተመጣጣኝ ገንቢና እጅግ በጣም ጠቃሚ ነው። ባቄላ በቫይታሚን ቢ ጠቃሚ ማዕድናት ልክ እንደ ካልሲየም፣ ፖታሲየም፣ ማግኒዥየም እና ፋይበር የበለጸገ ጥራጥሬ አይነት ነው። በተጨማሪም የስኳር በሽታ ለመቆጣጠር አስፈላጊ የሆነው በጣም ዝቅተኛ ግላይሚክስ መረጃ ጠቋሚ ነው ብሎ መናገር ይቻላል። ባቄላ የስኳር በሽታ ለመከላከል ይረዳል። ለልብ ህመም ከፍተኛ ተጋላጭነት ባላቸው ከ3000 በላይ ተሳታፊዎች ላይ በተደረገው ጥናት ብዙ ጥራጥሬዎችን የሚበሉ ሰዎች አይነት 2 የስኳር በሽታ የመያዝ እድላቸው እጅጉን ዝቅተኛ ነው። እንዳጠቃላይ ስናየው ባቄላ እርካሽ ገንቢና ዝቅተኛ ግላይሚክስ መረጃ ቋሚ ስለሆነ የስኳር በሽታ ላለባቸው ሰዎች ጤናማ አማራጭ ያደርገዋል ማለት ነው። አምስተኛ ላይ የምናገኘው ብሮኮሊ ነው። ብሮኮሊ በጣም ጠቃሚ ከሆኑ አትክልቶች አንዱ ነው። ግማሽ ኩባያ የበሰለ ብሮኮሊ 27 ካሎሪ ብቻ እና 3 ግራም በቀላሉ
ሊፈጭ የሚችሉ ካርቦሃይድሬትስን እንዲሁም ደግሞ እንደ ቫይታሚን ሲ እና ማግኒዚየም ያሉ ጠቃሚ ንጥሮችን በውስጡ ይይዛል። ብሮኮሊ የደም ስኳር መጠን ለመቆጣጠር ይረዳል። አንድ ጥናት እንዳመለከተው ብሮኮሊ ቡቃያዎችን መመገብ የስኳር ህመም ባለባቸው ሰዎች የደም ውስጥ የግሉኮስ መጠን እንዲቀንስ አድርጓል። ይህ በደም ውስጥ ያለው የግሉኮስ መጠን መቀነስ ሱልፎራፎን እንደ ብሮኮሊና ቡቃያ ባሉ የክሩሲፌር አትክልቶች ውስጥ ባለው ኬሚካል ምክንያት ሊሆን ይችላል። እንዳጠቃላይ ስናየው ብሮኮሊ ዝቅተኛ የካሎሪ ይዘት ያለው ዝቅተኛ የካርቦሃይድሬት ምግብ ሲሆን ከፍተኛ የአመጋገብ ዋጋ አለው። ከተለያዩ በሽታዎች ለመከላከል የሚረዱ ጠቃሚ የእጽዋት ውህዶችም ተጭነዋል። ስድስተኛ ላይ የምናገኘው እንጆሪ ነው። እንጆሪ ቀይ ቀለማቸውን የሚሰጣቸው አንቶሲያን በመባል የሚታወቁ ጸረ አንቲኦክሲዳንት የያዙ ናቸው። በተጨማሪም የጸረ ሙቀት አማቂ ባህሪያት ያላቸው ጠቃሚ የእጽዋት ውህዶች ፖሊኖሎዶችን ይይዛሉ። እንደ አውሮፓውያን አቆጣጠር በ2017 የተደረገ ጥናት እንዳመላከተው ለ6 ሳምንት በፖሊኖ ፍሎኖይድ ከስትሮበሪስ እና ከክራንቤሪ መውሰድ የስኳር ህመም በሌለባቸው ከመጠን በላይ ውፍረት ባለባቸው ጎልማሶች ላይ የኢንሱሊን ስሜትን ያሻሽላል። ይህ በጣም አስፈላጊ ነው፣ ምክንያቱም ዝቅተኛ የኢንሱሊን ስሜት በደሞ ውስጥ ያለውን የስኳር መጠን በጣም ከፍ እንዲል ሊያደርገው ይችላል። ባለ አንድ ኩባያ እንጆሪ 53.1 ካሎሪ፣ 12 ግራም ካርቦሃይድሬት ይይዛል። ከነዚህም ውስጥ 3ቱ ፋይበር ናቸው። ይህ አገልግሎት ለልብ ጤና ተጨማሪ ጸረ ብግነት ጥቅሞችን በመስጠት ከሚመከረው ዕለታዊ ቅበላ አርዲኤ አይ የቫይታሚን ሲ 100% በላይ ይሰጣል። እንዳጠቃላይ እንጆሪ ዝቅተኛ የስኳር መጠን ያላቸው ፍራፍሬዎች ሲሆን ጠንካራ ጸረ ብግነት ባህሪ ያላቸው እንዲሁም ደግሞ የኢንሱሊን መቋቋምን ለማሻሻል ይረዳሉ ማለት ነው። ሰባተኛ ላይ የምናገኘው እንቁላል አዘውትሮ መመገብ ለልብ በሽታ ተጋላጭነትን በተለያዩ መንገዶች ይቀንሳል። እንቁላል እብጠትን ይቀንሳል፣ የኢንሱሊን ስሜትን ያሻሽላል፣ ኤችዲኤል ጥሩ ኮሌስትሮል ይጨምራል፣ እንዲሁም ደግሞ ኤልዲኤል መጥፎ ኮሌስትሮል መጠን እንዲሁም ደግሞ ቅርጽን ይለዋውጣል። እንደ አውሮፓውያን አቆጣጠር በ2019 የተደረገ ጥናት እንዳመላከተው የእንቁላል ስብና ዝቅተኛ ካርቦሃይድሬት መጠን ያለው ቁርስ የስኳር ህመም ላለባቸው ሰዎች ቀኑን ሙሉ በደም ውስጥ ያለውን የስኳር መጠን እንዲቆጣጠሩ ይረዳል። ቀደም ሲል የተደረገ ጥናት የእንቁላል አጠቃቀምን የስኳር በሽታ ላለባቸው ሰዎች ከልብ ህመም ጋር ያገናኛል። ነገር ግን በቅርብ ጊዜ የተደረገው ቁጥጥር የተደረገባቸው ጥናቶች እንደሚያሳዩት በሳምንት ከ6 እስከ 12 እንቁላሎች መመገብ እንደ የተመጣጠነ ምግብ አካል ሆኖ መብላት የስኳር በሽታ ላለባቸው ሰዎች የልብና የደም ቧንቧ በሽታ የመጋለጥ እድልን አላሳየም። ከዚህም በላይ አንዳንድ ጥናቶች እንቁላል መብላት ለስትሮክ ተጋላጭነትን እንደሚቀንስ ይጠቁማሉ። እንዳጠቃላይ እንቁላል የልብና የደም ስር በሽታዎችን የሚያጋልጡ ሁኔታዎችን ሊያሻሽል ይችላል። ጥሩ የደም ስኳር ቁጥጥርን ያበረታታል፣ የአይን ጤናን ይጠብቃል፣ እንዲሁም ደግሞ የሙሉነት ስሜት እንዲሰማዎት ያደርጋል ማለት ነው። ስምንተኛ ላይ የምናገኘው የግሪክ እርጎ ነው። የግሪክ እርጎን በምናይበት ሰዓት ከ100,000 በላይ ተሳታፊዎች የጤና መረጃን ጨምሮ የረዥም ጊዜ ጥናቶች እንደሚያሳየው በየቀኑ የሚቀርበው እርጎ ለአይነት 18 የስኳር በሽታ ተጋላጭነትን 2% ከመቀነሱ ጋር ተያይዞ ነው። እንዲሁም ደግሞ የግል ግቦ ከሆነ ክብደቶን ለመቀነስ ይረዶታል። ጥናቶች እንደሚያሳዩት እርጎና ሌሎች የወተት ተዋጽኦች ክብደት መቀነስና አይነት 2 የስኳር በሽታ ባለባቸው ሰዎች ላይ የሰውነት ስብጥር እንዲሻሻል ሊያደርጉ ይችላሉ ማለት ነው። ከፍተኛ መጠን ያለው የካልሲየም ፕሮቲን ልዩ የስብ አይነት በዩጎት ውስጥ የሚገኘው የስብ መጠን ለረዘም ላለ ጊዜ እንዲቆይ ይረዳል። ከዚህም በላይ የግሪክ እርጎ በአንድ ምግብ ውስጥ ከ6 እስከ 8 ግራም ካርቦሃይድሬት ብቻ ይይዛል። ይህም ከመደበኛ እርጎ ያነሰ ነው። በተጨማሪም ተጨማሪ ፕሮቲን አለው። ይህም የምግብ ፍላጎትን በመቀነስ ክብደቶን ለመቀነስ እንዲሁም ደግሞ የካሎሪ ቅበላን ለመቀነስ ይረዳል ማለት ነው። እንዳጠቃላይ እርጎ ጤናማ የደም ስኳር መጠንን ሊያበረታታ ይችላል። ለልብ ህመም የሚያጋልጡ ሁኔታዎችን ይቀንሳል። ክብደትን ለመቆጣጠር ይረዳል ማለት ነው። ዘጠነኛ ላይ የምናገኘው ፍሬዎች ናቸው። ለውዝ ጣፋጭና ገንቢ ነው። አብዛኛው የለውዝ አይነቶች ከፍተኛ ፋይበር እና አነስተኛ የተጣራ ካርቦሃይድሬት ናቸው። ምንም እንኳን አንዳንዶቹ ከሌሎች የበለጠ አላቸው ማለት ነው። በተለያዩ የለውዝ ፍሬዎች ላይ የተደረጉ ጥናቶች እንደሚያሳዩት አዘውትሮ መጠጣት እብጠትን እንደሚቀንስ እንዲሁም ደግሞ የደም ስኳር መጠንን እንዲቀንስ HbA1c ለረጅም ጊዜ የደም ስኳር ቁጥጥር ምልክት እና LDL መጥፎ ኮሌስትሮል ነው። ለውዝ የስኳር በሽታ ያለባቸው ሰዎች የልብ ጤናቸውን እንዲያሻሽሉ ሊረዳቸው ይችላል። በ2019 ከ16,000 በላይ የስኳር ህመምተኞች ላይ የተደረገ ጥናት እንዳረጋገጠው እንደ ዋልነትስ፣ ለውዝ እና ሀዝልነት እንዲሁም ደግሞ ታዮስ ያሉ የዛፍ ፍሬዎች መመገብ ለልብ ህመም እና ለሞት መጋለጥ እድልን ይቀንሳል። ጥናቶች እንደሚያሳዩት ለውዝ በደም ውስጥ ያለውን የግሉኮስ መጠን እንዲጨምር ያደርጋል። አይነት 2 የስኳር በሽታ ባለባቸው ሰዎች ላይ የተደረገ ጥናት እንደሚያሳየው በየቀኑ የዋልነት ዘይት መጠቀም የደም ውስጥ የግሉኮስ መጠንን ያሻሽላል። ይህ ግኝት አስፈላጊ ነው፣ ምክንያቱም አይነት 2 የስኳር በሽታ ያለባቸው ሰዎች ብዙ ጊዜ ከፍ ያለ የኢንሱሊን መጠን ስላላቸው ይህም ከመጠን ውፍረት ጋር የተያያዘ ነው ማለት ነው። እንዳጠቃላይ ለውዝ ለተመጣጠነ አመጋገብ ጤናማ ተጨማሪ ነው። በፋይበር የበለጸጉ ናቸው። የደም ስኳርን LDL መጥፎ ኮሌስትሮል መጠንን ለመቀነስ ይረዳሉ ማለት ነው። 10ኛ ላይ የምናገኘው ድንግል የወይራ ዘይት። ተጨማሪ ድንግል የወይራ ዘይት ኦሊክ አሲድ በውስጡ የያዘ ሞኖ አንሳቹሬትድ የስብ አይነት ሲሆን ግሊሚክስ ቁጥጥርን የሚያሻሽል
ጾምን ዝቅ የሚያደርግ ከምግብ በኋላ ትራይግሊሰሪድን እና ጸረ ባክቴሪያ ባህሪ አለው። ይህም አስፈላጊ ነው፣ ምክንያቱም የስኳር በሽታ ያለባቸው ሰዎች የደም ስኳር መጠን የመቆጣጠር ችግር አለባቸው፣ እንዲሁም ከፍተኛ የትራይግሊሰሪድ መጠን አላቸው። ኦሊክ አሲድ ሳቲ ሆርሞን GLP አንድን ሊያነቃቃ ይችላል። የተለያዩ የስብ አይነቶች በሚመለከቱ 32 ጥናቶች ላይ ባደረገው ትልቅ ትንታኔ የወይራ ዘይት ለልብ በሽታ ተጋላጭነት ለመቀነስ የሚታየው ብቸኛው ፖሊኖፍላሚን የሚባሉ ጸረ ንጥረ ነገሩ የወይራ ዘይት በተጨማሪም ፖሊኖፊኖል የሚባሉ ጸረ ንጥረ ምግቦችን ይዟል። ፖሊኖፊኖች እብጠትን ይቀንሳሉ፣ የደም ስሮችን የሚሸፍኑ ሴሎችን ይከላከላሉ፣ ኦክሳይድን LDL መጥፎ ኮሌስትሮልን ከመጉዳት ይከላከላሉ፣ የደም ግፊትን ይቀንሳሉ። ተጨማሪም የወይራ ዘይት ያልተጣራ ነው። ለዚህም ነው ለጤና በጣም ጠቃሚ የሆነ ጸረ ባክቴሪያዎችና ሌሎች ባህሪያትን ይይዛል። ብዙ የወይራ ዘይቶች እንደ በቆሎ፣ አኩሪ አተር ካሉ ርካሽ ዘይቶች ጋር ስለሚዋሃዱ ተጨማሪ ድንግል የወይራ ዘይት ከታመነ ምንጭ መምረጥዎን ያረጋግጡ ይላል፣ በሚገዙበት ሰዓት ማለት ነው። እንዳጠቃላይ ድንግል የወይራ ዘይት ጠቃሚ ኦሊክ አሲድ ይዟል። ለደም ግፊት፣ ለልብ ጤናም እጅጉኑ ጠቃሚ ነው ማለት ነው። 11ኛ ላይ የምናገኘው የተልባ ዘሮች። የተልባ ዘሮች የተለመደ ተልባ ወይም ተልባ በመባል የሚታወቁት ልብ ጤነኛ የሆነ ኦሜጋ 3 ፋት፣ ፋይበር እና ሌሎች ልዩ የእጽዋት ውህዶችን የያዙ ናቸው። አንዳንዶች የሟሟ ፋይበር ሊጋኒስን ያቀፈ ሲሆን ይህም የልብ በሽታ አደጋ ለመቀነስ የደም ስኳር ቁጥጥርን ለማሻሻል ይረዳሉ። 25 የዘፈቀደ ክሊኒካዊ ሙከራዎችን በመተንተን በጠቅላላው የተልባ እህል ማሟያ እና በደም ውስጥ ያለውን ግሉኮስ መጠን ዝቅተኛ ግንኙነት መካከል ትልቅ ግንኙነት እንዳለው አሳይቷል። የተልባ ዘሮች የደም ግፊትን ለመቀነስ ይረዳሉ። በ2016 ቅድመ የስኳር ህመምተኞች ላይ የተደረገ ጥናት እንደሚያሳየው በየቀኑ የተልባ ዱቄት መውሰድ የደም ግፊትን ይቀንሳል፣ ነገር ግን የግሊሚክስ ቁጥጥርን ወይም ደግሞ የኢንሱሊን መቋቋምን አላሻሻሉም። የተልባ ዘር የስኳር በሽታ ለመከላከል ወይም ለመቆጣጠር እንዴት እንደሚረዳ ለማወቅ ተጨማሪ ጥናቶች ያስፈልጋሉ ብሎ መናገር ይቻላል ማለት ነው። በአጠቃላይ ግን የተልባ እህል ለልብና ለአንጀት ጤንነት ጠቃሚ ነው። በተጨማሪም የተልባ ዘሮች ከፍተኛ ይዘት ያለው ፋይበር ስላላቸው የአንጀት ጤናን፣ የኢንሱሊን ስሜትና እርካታን ያሻሽላሉ። እንዳጠቃላይ የተልባ ዘሮች እብጠትን ለመቀነስ፣ የልብ በሽታን የመጋለጥ እድልን ለመቀነስ፣ የደም ስኳር መጠንን ለመቀነስ፣ የኢንሱሊን ስሜትን ለማሻሻል ይረዳሉ ማለት ነው። 12ኛ ነጭ ሽንኩርት በትንሽ መጠን እንዲሁም ደግሞ ዝቅተኛ ካሎሪ ይዘት ምክንያት ነጭ ሽንኩርት በሚያስደንቅ ሁኔታ ገንቢ ነው። በግምት 3 ካሎሪዎች የያዘ አንድ ቅርንፉድ ወይም 4 ግራም ጥሬ ነጭ ሽንኩርት በውስጡ ማግኒዚየምን 2%፣ ይህም ምንድነው ዕለታዊ ከሚያስፈልገን ውስጥ ቫይታሚን B6ን 2%፣ ይህም በቀን ውስጥ ከሚያስፈልገን ውስጥ ቫይታሚን ሲን 1%፣ ይህም በቀን ውስጥ ከሚያስፈልገን ውስጥ ሴላኒየምን 1%፣ ይህም በቀን ውስጥ ከሚያስፈልገን ውስጥ ፋይበርን 0.06 ግራም፣ ይህም በቀን ውስጥ ከሚያስፈልገን ውስጥ እንደሚይዝ ጥናቶች አሳይተዋል ነው። ጥናቶቹ እንደሚያሳዩት ነጭ ሽንኩርት በደም ውስጥ ያለው የግሉኮስ መጠን መቆጣጠር እንደሚያሻሽል እንዲሁም ደግሞ የኮሌስትሮል መጠንን ለመቆጣጠር ይረዳል። ነጭ ሽንኩርት የስኳር በሽታ ላለባቸው ሰዎች የተረጋገጠ ጤናማ አማራጭ እንደሆነ የሚገልጹ ብዙ ጥናቶች በአመጋገብ ውስጥ መደበኛ ያልሆነ መጠን ያለው ነጭ ሽንኩርት ሲያካትቱ ከላይ ያለው የሜታ ትንተና ከ0.5 እስከ 1.5 ግራም ብቻ ያካትታል። ለአውደ ጽሑፍ አንድ ነጭ ሽንኩርት 3 ግራም አካባቢ ነው። ጥናቶች እንደሚያሳዩት ነጭ ሽንኩርት የደም ግፊትን ለመቀነስ፣ ኮሌስትሮል መጠንን ለመቆጣጠር ይረዳል። እንዳጠቃላይ ነጭ ሽንኩርት የደም ስኳርን፣ እብጠትን፣ LDL ወይም መጥፎ ኮሌስትሮል እና የስኳር በሽታ ያለባቸው ሰዎች የደም ግፊትን ለመቀነስ ይረዳል። 13ኛ የሚያገኝ ዱባ። ብዙ አይነት ዝርያዎች ያሉት ዱባ በጣም ጤናማ ከሆኑ አትክልቶች አንዱ ነው። ጥቅጥቅ ያለ የተሞላ ምግብ በካሎሪ ዝቅተኛ ነው። ዝቅተኛ የግሊሚክስ መረጃ ጠቋሚ ነው። የክረምቱ ዝርያዎች በጠንካራ ቅርፊት የተሸፈነና አኮርን ዱባ እንዲሁም ደግሞ ዋልነትን ያካትታሉ። የበጋ ስኳሽ ወይም ዱባ ሊባል የሚችለው ለስላሳ ቅርፊት ያለው በጣም የተለመዱት የዙኩኒ እንዲሁም ደግሞ የጣሊያን ዱባዎች ናቸው። ልክ እንደ አብዛኞቹ አትክልቶች ዙኩኒዎች ወይም ዱባዎች ጠቃሚ ጸረ ንጥረ ምግቦችን ይይዛሉ። ከስኳር ድንች ያነሰ ስኳር ስላለው እነሱ በጣም ተመራጭ ምግቦች ናቸው ማለት ነው። ዱባዎችን በምናይበት ሰዓት ጥናቶች እንደሚያሳዩት በዱባ ውስጥ የሚገኙት የዱባ ፖሊሳካርዳይቶች የኢንሱሊን መቻቻልን እንደሚያሻሽሉና በአይጦች ውስጥ ያለው የሴሬም ግሉኮስ መጠን ሲቀንስ ታይቷል ማለት ነው።
ምንም እንኳን በጣም ጥቂት የሰዎች ጥናቶች ቢኖሩም አንድ ትንሽ የሰው ጥናት እንዳመላከተው የዚኩኒ ወይም ዱባ የስኳር በሽታ ያለባቸው ከባድ ህመምተኞች በደም ውስጥ ያለውን የግልኮስ መጠን በፍጥነትና ውጤታማ በሆነ መንገድ ሲቀንስ ታይቷል። የዱባ የጤና ጥቅሞች ለማረጋገጥ ተጨማሪ ጥናቶች እንደሚያስፈልጉን ልብ ማለት ያስፈልጋል። ነገር ግን የዱባ የጤና ጠቀሜቶች ለማንኛውም የምግብ ትልቅ ተጨማሪ ምንጭ ያደርጋቸዋል ማለት ነው። እንዳጠቃላይ ዱባዎች ጠቃሚ ጸረ ባክቴሪያዎችን ይይዛሉ፣ የደም ስኳር መጠንን ለመቀነስ ይረዳሉ ማለት ነው። የተከበራችሁ አድማጭ ተመልካቾቼ የዛሬ ቆይቴ ይህን ይመስላል።